ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ቆዩ። ውድ የሐሴት ስፖርት ተከታታዮች፣ ትናንት የተደረጉ የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም የስፔን ኮፓ ደላሬ ተከናውኗል። እነዚህንና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን በስፋት የማስደመጣችሁ ይሆናል። መልካሙን ሁሉ ለእናንተ ተመኘን። አሰልጣኝ የርገን ክሎፕ በውድድር ዘመኑ መጨረሻ በሬድቡል ያላቸውን ኃላፊነት ሊለቁ እንደሚችሉ ተዘግቧል። የርገን ክሎፕ ከ14 ወራት በፊት የሬድቡል ተቋም እግር ኳስ ኃላፊ በመሆን መሾማቸው አይዘነጋም። አሰልጣኙ አሁን ላይ በሚወስኗቸው አንዳንድ ውሳኔዎች ትችት እያስተናገዱ መሆኑ ሲገለጽ፣ ከቦርዱ ድጋፍ እንደሌላቸው ተጠቁሟል። ጀርመናዊው አሰልጣኝ የርገን ክሎፕ በቀጣይ ክረምት ዳግም ወደ አሰልጣኝነት ሊመለሱ እንደሚችሉ እየተዘገበም ይገኛል። አዳማ ትራኦሬ ክብደት እንዳያነሳ በክለቡ ታገደ። የዌስትሃም ዩናይትድ ተጫዋች አዳማ ትራኦሬ የገነባው ጡንቻ ከመጠን በላይ መጨመሩን ተከትሎ ጂም እንዳይሰራ ተከልክሏል። ክብደቱ ከመጠን በላይ ነው፣ ስለዚህ ወደ ጂም መሄድ እንደማይችል ነግሬዋለሁ ሲሉ የቡድኑ አሰልጣኝ ኑኖ ስፒሪቶ ሳንቶስ ተናግረዋል። አሰልጣኙ ይህንን ያደረጉት ተጫዋቹ በጡንቻው ምክንያት ፍጥነትና ቅልጥፍና እንዳያጣ መሆኑ ተገልጿል። ቶተንሃም ሆትስፐር ከፕሪሚየር ሊጉ የሚወርድ ከሆነ የቡድኑ ተጫዋቾች ትልቅ የደሞዝ ቅነሳ እንደሚጠብቃቸው ተገልጿል። ይህንንም ተከትሎ አብዛኞቹ የክለቡ ተጫዋቾች ክለቡ ከወረደ 50% የደሞዝ ቅነሳ እንደሚጠብቃቸው ዘ አትሌቲክ ዘግቧል። የቀድሞ የክለቡ ሊቀመንበር ዳንኤል ሌቪ ባስፈረሟቸው ተጫዋቾች ውል ውስጥ ይህንን የጥንቃቄ አንቀጽ ማካተታቸው ተገልጿል። የእርምጃ ቶተንሃም ወደ ታችኛው ሊግ ከወረደ የፋይናንስ ችግሩን በተወሰነ መልኩ እንዲቀርፍ ይረዳዋል ተብሎ ይጠበቃል። ቶተንሃም አሁን ላይ ከወራጅ ቀጠናው በ4 ነጥቦች ርቆ 16ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ በመጪው የዝውውር መስኮት የአማካይ ክፍሉን ለማጠናከርና ብራዚላዊውን ኮከብ ካስሜሮን ለመተካት 170 ሚሊዮን ፓውንድ መድቧል። ዩናይትድ ለዚህ ተልዕኮ የኒውካስትል ዩናይትድ ቁልፍ ተጫዋቾችን ኢላማ አድርጓል። በዩናይትድ የዝውውር ዝርዝር ውስጥ ቀዳሚው ስም ሆኖ የተገኘው የኒውካስትሉ ብራዚላዊ አማካይ ብሩኖ ጉማሬሽ ነው። የሚገርመው ጉዳይ ራሱ ካሴሜሮ በኦልድ ትራፎርድ በሱ ቦታ ተተኪ ሆኖ እንዲመጣ የብሔራዊ ቡድን አጋሩ የሆነውን ጉማሬሽን ለክለቡ አመራሮች መጠቆሙ ነው። ማንቸስተር ዩናይትድ የጉማሬሽን ዝውውር ለማሳካት የ100 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ዝግጁ መሆኑ የተገለጸ ሲሆን ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮች መጀመሩም ተጠቁሟል። ከጉማሬሽ በተጨማሪ ዩናይትድ ሌላኛውን የኒውካስትል አማካይ ሳንድሮ ቶናሊን ወደ ኦልድ ትራፎርድ ለማምጣት ፍላጎት አሳይቷል። ዩናይትድ ከዚህ በተጨማሪ የክሪስታል ፓላስ ተጫዋች አዳም ዋርተንና የወልቭሱን አማካይ ጆዋ ጎሜዝ እንዲሁም የኖቲንጋም ፎረስቱን ኤሊየት አንደርሰንን በዝውውር እቅዱ ውስጥ ማካተቱን የጎል.ኮም ዘገባ አመልክቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው በአሁኑ ሰዓት ነጥብ መጣል ዋጋ እንደሚያስከፍለው ገልጸዋል። ከአርሰናል በ5 ነጥብ ዝቅ ብሎ የሚገኘው ቡድናቸው ነጥብ መጣል አንችልም ሲሉ አሳስበዋል። ስለ ቆመ ኳስ የተጠየቁት ጋርዲዮላ ቅሬታ ማቅረብ ወይም መላመድ ትችላለህ፣ ምክንያቱም የጨዋታው አካል ስለሆነ ነው ብለዋል። አሰልጣኝ አርነ ስሎት ስለ ቆመ ኳስ ያንን ያሉበትን ምክንያት እረዳቸዋለሁ፣ አሰልጣኙ በተወሰነ መልኩ እኔም እስማማለሁ ሲሉ ገልጸዋል። እኔ በቆመ ኳስ ዙሪያ ሁነኛ የግል አስተያየት አለኝ፣ ነገር ግን አልነግራችሁም፣ ራሴ እይዘዋለሁ ሲሉ አስተያየታቸውን ሰጥተዋል። ትናንት በተደረጉ የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ከወልቭስ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። ከረፈደ ከመርፌ ቀዳዳ የጠበበ የመትረፍ ዕድሉን ሲሞክር እየጣረ የሚገኘው ወልቭስ ቪላን በረታ ማግስት ቀዮቹን ደግሟል። ከአምና የሻምፒዮንነት ጫጉላ ማግስት 500 ሚሊዮን ዩሮ ካስወጣው ጋላክቲኮ ስኳዱ ጋር የት ይደርሳል ሲባል ነገር አለሙ ግራ የጠፋው ሊቨርፑል የቻምፒየንስ ሊግ ቦታውን የማግኘት ተስፋውን የበለጠ አጣብቂኝ ውስጥ ከቷል። ሻምፒዮን በሆነ ማግስት ቢያንስ ለደካማው ሲዝን አቋማችን የደጋፊዎቻችንን ሞራል የሚመጥን የቻምፒየንስ ሊግ ተሳትፎ ቦታችን ላይ መጨረስ አለብን። ይህንን ማድረግ ከተሳነን በፍጹም ተቀባይነት የለውም፣ ይቅርታ የሚያስደርግልንም ጉዳይ አይደለም ሲሉ የከረሙት አርነ ስሎት ከዲስኩራቸው ጋር የበለጠ ጫና ውስጥ ወድቀዋል። ሊቨርፑል የቡድን ሚዛን የጎደለው የጨዋታ ቅርጹን ያጣ፣ በወጥነት ያልተቃኘ፣ እንደ ልቡ የሚያፈስ የተከላካይ መስመር የያዘ ደካማው ሻምፒዮን ሆኗል። የርገን ክሎፕ አጠናቀው ቀሽረው ሰርተው ከሰጧቸው ድንቅ ቡድን የዋንጫ ጫጉላ ማግስት በክረምቱ ገበያ 500 ሚሊዮን ዩሮ አፍስሰው
በራሳቸው ጫማ ሲቆሙ ነገር አለሙ የጠፋቸው አርነ ስሎት እንደ ደካማ ውጤታቸው ሳይባረሩ እስካሁንም በቀዩ ምድር አንፊልድ በሕይወት ያሉት በአምና የሻምፒዮንነት ውጤታቸው ምክንያት ሊቨርፑል ይሉኝታ ወጥሮ ይዞት ይመስላል። የዛሬ ወልቭስን ሽንፈት ጨምሮ በሊጉ ብቻ 9 ጊዜ የተረታው ሊቨርፑል ደካማ የውጤት ጉዞ ኃላፊነቶች ሁሉ አሁን ወደ ሰውየው አነጣጥረዋል። ሊቨርፑል በውድድር ዘመኑ 9ኛ ሽንፈታቸውን አስተናግደዋል። ወልቭስ ካለፉት 6 ጨዋታዎች አንዱን ነው የተሸነፈው። ሊቨርፑል በወልቭስ መሸነፉን ተከትሎ ቶፕ 4 መግባት የሚችልበት እድል አምክኗል። ሊቨርፑል ይህንን ጨዋታ ቢያሸንፍ ኖሮ 51 ነጥብ ይዞ በደረጃ ሰንጠረዡ 3ኛና 4ኛ ላይ ከሚገኙት ማንቸስተር ዩናይትድ እና አስቶን ቪላ ጋር ነጥቡን ማስተካከል ይችል ነበር። አሁን ግን በ5ኛ ደረጃ ላይ ለመቆየት ተገዷል። ወልቭስ ወደ ሻምፒዮንሺፕ ሊወርድ የተቃረበ ቢመስልም በሜዳው ባደረጋቸው የመጨረሻ 3 ጨዋታዎች ሊቨርፑልና አስቶን ቪላን ማሸነፉ እንዲሁም ከአርሰናል ጋር አቻ መለያየት መቻሉ የቡድኑን ጠንካራ የትግል መንፈስ ያሳያል። የሁለቱ ቡድኖች አስደናቂ ፍልሚያ ግን በዚህ አላበቃም። በቀጣዩ አርብ በኤፍኤ ካፕ 5ኛ ዙር ጨዋታ በድጋሚ በዚሁ በሞሊኖ ስታዲየም ይገናኛሉ። በሌሎች ጨዋታዎች ሰንደርላንድ ሊድስ ዩናይትድን 1-0፣ ኤቨርተን በርንሌይን 2-0 በሆነ ውጤት ሲያሸንፉ በርንማውዝ ከብሪንትፎርድ 0-0 በሆነ ውጤት ተለያይተዋል። አትሌቲኮ ማድሪድ ለፍጻሜ አልፏል። ባርሴሎና ከአትሌቲኮ ማድሪድ ጋር ያደረገውን የኮፓ ዴላሬ ግማሽ ፍጻሜ የመልስ ጨዋታ 3-0 አሸንፏል። ይሁን እንጂ ባርሴሎና በድምር ውጤት 4-3 ተሸንፎ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። አትሌቲኮ ማድሪድ ከ13 ዓመታት በኋላ ለመጀመሪያ ጊዜ ለኮፓ ዴላሬ ፍጻሜ ማለፋቸውን አረጋግጠዋል። ዛሬ ሪያል ሶሲዳድ ከቢልባኦ ለፍጻሜ ለማለፍ ሌላኛውን የግማሽ ፍጻሜ ጨዋታ ያደርጋሉ። አትሌቲኮ ማድሪድ በፍጻሜው የሪያል ሶሲዳድ እና አትሌቲክ ቢልባኦን አሸናፊ የሚገጥሙ ይሆናል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።